አማራ በኢትዮጵያ ሰማይ ስር የሰፈነውን ብልጽግናዊ የሞት ደመና እየገፈፈ በድል እየገሰገሰ ነው። የዓመታት የጭቆና ቀንበሩን ከትከሻው እየወረወረ የአባቶቹን ነፍጥ አንስቶ በጀግንነት እየተፋለመ ነው። ይህ ትግል ዋጋ የተከፈለበት ነው። በደም የቆመው ትንቅንቅ መዳረሻ ግቡ ላይ ሳይደርስ የሚያፈገፍግበት እድል የለም። በየጋራ ሸንተረሩ እየተዋደቀ ያለው የአማራ ፋኖ ለዓመታት በእንባና ዋይታ የኖረውን የአማራ ፖለቲካ ከወደቀበት አንስቶታል። ብአዴን የሚባል አረም የበቀለበት ምድር በዘመኑ የነጻነት አርበኞች ተተክቶ የድል መንፈስ እየነፈሰበት ነው። የአማራ ሕዝብ ሞትና ስቃይ ሲነሳ አስቀድመው በጠላትነት የፈረጁት የፖለቲካ እና የጸጥታ ቡድኖችና መሪዎች የትኛውም አይነት ጭካኔ ቢያሳዩ የማይጠበቅ አይደለም። ከአማራነት ታሪክና ማህበራዊ ስሪት ባፈነገጠ መንገድ ከአብራኩ የበቀሉ ዘመን ተሻጋሪ ባንዳዎች የስቃዩ ቀዳሚ ባለድርሻ መሆናቸው ግርምትን ይፈጥራል። የዛሬው ትንታኔያችን የእነዚህን ባንዳዎችና አቀንቃኞቻቸውን ጉዳይ ይመለከታል። የብአዴን ጨርሶ ያልተቆረጠ ግን የማይድን ጋንግሪን በአማራ ሰማይ ስር እንደቀጠለ ነው። ከአማራ ሕዝብ ታሪካዊም ሆነ አሁናዊ ስነ ልቦናና ማህበራዊ ሁኔታ ጋር በተቃርኖ እንደቆመ የዘለቀው ይህ ስብስብ ባለፈባቸው ዓመታት ሁሉ በሕዝቡ ቁስል ላይ ስልጣኑን ሲያደላድል የኖረ ነው። ከፍጥረቱ እስከ ጉልምስናው ከውስጣዊ ሽኩቻዎች ያልተነጠለው ጸረ አማራ ቡድን በራሱ የወንበር የገንዘብና የጎጥ አጀንዳ ሲጠላለፍ ኖሯል። ከሰሞኑ በአማራ ሕዝብ የመከራ ዓመታት ውስጥ የጎላ ደም ያለባቸው ቱባ ወታደራዊ መሪዎችና ሰራዊቱ ክፉኛ መመታታቸውን ተከትሎ ድንኳን ጥለው የሚነፋረቁ አራጋቢዎች በብዛት እየታዩ ነው። በትንሹ ከ2 ዓመት በላይ በተሻገረው ጦርነት በአማራ ሕዝብ ለተፈጸመው እጅግ ዘግናኝ ጭፍጨፋዎች ሁሉ ከብአዴን ባለስልጣናትና ጸጥታ ኃይል መሪዎች የቀደም ባለደም የለም። ሰሞነኛው የሴቶች አረመኔያዊ ግድያም ከሚሊዮኖች ሰቆቃ እንደ አንዱ የሚቆጠር ነው። ክስተቱ የአማራ ሕዝብ ሁኔታ ላይ የሚቀይረው ነገር ባይኖርም ብዙ መተዛዘቦችን ግን ይዞ እየመጣ ነው። አንዱን ጀግና ሌላውን ባንዳ እያደረጉ ከብአዴን ውስጥ ቆንጆ ለማውጣት የሚጣጣሩ ስልባሞችም ታይተዋል። አማራ ነጻ ይውጣ፣ አረጋ ከበደ ግን አይነካ፣ የአማራ ሕዝብ በመንግስት የጸጥታ ኃይል እየተገደለ ነው፣ ዋነኛው ካድሬ ይርጋ ሲሳይ ግን ጀግና ነው በሚሉ ተቃርኖች የተሞሉ ተረኮችን እያየን ነው። እንዲህ ያለውን ጩኸትና የቀደሙ ጊዜያትንም ክስተቶች ተደምሮ ለሚመለከት በታጋይነት ጭንብል ለመንቀሳቀስ የሚሞክር ጸረ አማራና ጸረ ትግል የሆነ አደገኛ ስብስብ መኖሩን በተግባር የገለጠ ሆኗል። አበባው ታደሰን ሳይቀር እንደ ጀግና የሚስል ምልምል ሚሊሻ መሰል ታጋይ ውስጥ ለውስጥ እየተፈጠረ ነው። ግለሰቡ ራሱን በኮንትሮባንድ ያደለበ በባህር ዳር የራሱን ገዳይ ቡድን አደራጅቶ ንጹሃንን ሲገድል የከረመ በመላው አማራ የአማራን ሞት የመራ ጸረ ሰው እንደሆነ ይታወቃል። ከዝቅተኛ እስከ ከፍተኛ ጥሪት ያላቸውን ሰዎች እየሰለለና እያሰለለ በማገት የስልጣንና ንዋይ ጠኔውን ለመወጣት ሲጣደፍም ከርሟል። በባህር ዳር ሰው ሲያግቱ በህዝቡ እጅ ከፍንጅ ተይዘው በ9ኛ፣ 5ኛ፣ 2ኛና 6ኛ ፖሊስ ጣቢያዎች ታስረው የነበሩ ከ10 በላይ ወጣቶች መረጃ ያወጡብናል በሚል ከፖሊስ መዋቅሩ ጋር ተነጋግሮ ሌሊት እየተወሰዱ እንደተገደሉ የሚታወቅ ሀቅ ነው። መኮድ ውስጥ የተረሸነውም በርካታ እንደሆነ ይነገራል። በባህር ዳሩ ሙሉ ዓለም የባህል ማዕከል ከምዝገባ ውጪ እንዲታሰሩ እየተደረጉ በሌሊት ተወስደው አስከሬናቸው እንኳን እንዳይገኝ የተደረጉ አማራዎች ደም በእነዚህ ካድሬዎችና የጸጥታ መሪዎች እጅ ላይ ነው። ለዚህ ዓላማ ሲባል የዝናሽ ታያቸው የአክስት ልጅ የሆነ ገብረ ማርያም ይርጋ የተባለው ሰው ከጎንደር በማስመጣት የባህል ማዕከሉ ዳይሬክተር እንዲሆን ተደርጓል። አባይ ማዶ ባደራጁት ልዩ ቡድን ወረብ ቀበሌ ተወስደው ተቆራርጠው የተጣሉት 8 የባህር ዳር ወጣቶች ደም ዛሬም ድረስ አልደረቀም። ከጎጃም እስከ ጎንደር፣ ከወሎ እስከ ሸዋ በእያንዳንዱ የአማራ ንጹህ ደም ውስጥ የእነዚህ ሰዎች እጅ አለበት። የቀጠፉት ሕይወት፣ የዘረፉት ሀብት፣ የሸጡት ትጥቅ በትውልድ ውስጥ ወደ ሲኦል የሚያስልክ ነው። አበባው ታደሰን ከነተመስገን ጥሩነህና አረጋ ከበደ ጋር በፈጠረው የስልጣንና የጥቅም ትስስር የእያንዳንዱ አማራ ሞት ላይ እጁ አለበት። በንጹሃን ላይ ድሮን እንዲጣል፣ ህዝብ በከባድ መሳሪያ እንዲጨፈጨፍ ሲደረግ ወሳኙ ሰው አበባው ታደሰ ነበር። ከፖሊስና ከደህንነት መዋቅሩ ጋር ሆኖ ዘመነ ካሴን በማረቢያ ቤት ለማስመረዝ ሞክሮ ከሽፎበታል። ከእነ መሐመድ ተሰማና ዘላለም መንግስቴ ጋር በመሆን የለየለት የወንጀል ቡድን መስርቷል። በአጃቢዎቻቸው ሳይቀር ህፃናትን እስከ መድፈር የደረሰ የውንብድና ተግባር ሲፈጽሙ እጅ ከፍንጅ ተይዘዋል። በትልልቅና በሀገር ደረጃ በሚያስጠይቁ ወንጀሎች የተሳተፉ ሰዎችንም ደህንነቶቻችን ናቸው በማለት ከእስር ቤት አስወጥተዋል። የአማራ ህዝብ በየጋራ ሸንተረሩ እየተገደለ
እየገደለ የተጣለው የጀነራሎችና በካድሬዎች ጥምረት ነው። አበባው ታደሰ በመቶ ሚሊዮኖች በባንኮች የሚያንቀሳቅሰው ሀብት ያለው ሆቴል የገነባው ዶላር በጥቁር ገበያ የሚያሻሽጠው በአማራ ደም ነው። ባለብዙ መኪና ባለብዙ ቪላ የሆነው አማራን ገድሎ አስገድሎ መሆኑን የማያውቅ ትውልድ የለም። እነዚህን ሰዎች ከአማራ ህዝብ ትግል ፍጻሜ አስቀድመው ቢወገዱ እንኳን ፈጽሞ ሊረሱ የማይችሉ ደመኞች ናቸው። የአማራ ህዝብ ጉዳይ ያገባኛል የሚሉ ደካሞች እነዚህን ሰዎች ሲወቅሱ የሚያፈሱት እንባ ምንጩ ጥቅም፣ ጎጥና ስልጣን ብቻ ነው። ከብአዴን እስከ ፋኖ፣ ከአብን እስከ አማራ ባንክ፣ ከአዲስ አበባ እስከ ቱርክ፣ ከአሜሪካ እስከ እስራኤል የተዘረጋ የተንኮል መረብ ያለውም ነው። የድርጅትና የመንግስት ሚስጥር በየቀኑ ሪፖርት የሚደረግላቸው በእነሱ አጠራር የኛ ሰው የሚሉት ኃይልም አለ። የካድሬና የጸጥታ መዋቅሩ በአዲስ አበባ፣ በባህር ዳር፣ በጎንደርና ደሴ ከተሞች ከሊስትሮ እስከ ትልልቅ ባለሀብቶች ሰንሰለት እንዲኖረው ተደርጓል። የአቀንቃኞቻቸው ሳቅም ሆነ እንባ የሚቀዳው ከእነሱ ውስጥ በሚላክ መረጃ ነው። የአማራ ፋኖ ብአዴንን እንደ መዋቅር በጠላትነት ፈርጆ እየተዋጋ ከዚህ ስብስብ ውስጥ የመንደራቸውን ጀግና ለመፍጠር የሚሯሯጡት ከንቶች ስለ አማራ ህዝብ መከራ የማይገዳቸው ናቸው። የፖሊስና የሚሊሻ አባላት ጸረ አማራ ሆነው ስለቆሙ፣ የወረዳና የዞን ካድሬዎች ባንዳ ስለሆኑ እርምጃ እየተወሰደባቸው፣ ዋነኞቹ አለቆች ተወቀሱና ታደኑ በሚል ድንኳን ጥሎ ማልቀስ ጤነኝነት አይደለም። በጎጃም ደጋዳሞት፣ ዳንግላ፣ መርአዊና ደብረ ወርቅ፣ በወሎ ላሊበላ፣ መርሳ፣ አምባሰልና ራያ ቆቦ፣ በሸዋ አጣዬ፣ ሸዋሮቢትና በረህት፣ በጎንደር በአለፋ፣ በእስቴና መተማ በታችኛው መዋቅር ላይ እርምጃ ተወስዷል። ይህ ሲሆን በዝምታ ያለፈው አራጋቢ በዋናዎቹ ብአዴኖች እያላዘነ ነው። ይሄ ቡድን እንባው እስኪነጥፍ አይኑን እየጠነቆሉ ማስለቀስ የአማራ ህዝብ ኃላፊነት ነው። ፋኖም የጀግንነቱን ሀሁ ከጎኑ የበቀሉ እንዲህ አይነት አረሞችን በመንቀል መጀመር አለበት። የጊዜ ጉዳይ ካልሆነ በስተቀር በደም የተጨማለቁት ካድሬዎች ሁሉ እጃቸው ላይ ካቴና ይገባል። ንጹሐንን ባጎሩበት ጣቢያ እነሱ ይገቡበታል። ፋኖ እየታገለ ያለው እንዲህ ያለው ቡድን ከአማራ ትከሻ ላይ እንዲወርድ ነው። የአማራ ህዝብን አንድ የሚያደርጉት ብዙ ጉዳዮች ያሉ ቢሆንም ቢያንስ ግን የብአዴን ብልጽግና ጠላትነት ሊያወዛግብ እንኳን የማይገባው ነበር። የብአዴን የጎጥ ሂሳብ ወደ ታጋዩ የአማራ ፋኖ እንዲወርድ የሚደረግ ሙከራ ከፍተኛ የባንዳነት ደረጃ ነው። የብአዴንነት ውክልና ያለው ባንዳ እንጂ ህዝብ የለም። በተገኘው አጋጣሚ ሁሉ በብአዴን መንደር የሚከሰት መፈረካከስ ለአማራ ህዝብ የምስራች ነው። ይህን የማይቀበል ተረጣቢ ቡድን በየጊዜው ድንኳን እየጣለ እንዲያለቅስ ይፈቀድለታል። የአማራ ምድር ጀግኖች የሚከበሩበት እንጂ የብአዴን ኮታ የሚቆጠርበት አይደለም። በጎንደርም በጎጃምም በወሎም በሸዋም ቀጠና ከዚህ የተለየ እውነት የለም። ብአዴን በሆን የሚቻለው ባንዳ ብቻ ነው። የአማራ ህዝብ ትግል እንዲህ ያለውን የረከሰ ብአዴናዊ መንገድ የማስተካከል ኃላፊነትም አለበት። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። ቸር ተመኘንም።